ሰበር 1 ሚሊዮን ህዝብ አልሞተም። አብይ አህመድ ጦርነት ያደረግነው ለ40 ሰዓት ብቻ ነው ሲሉ ዓለምን ጉድ አሰኙ። የትግራይ እናቶች እንባ ገደል ገባ። ይህን ጉድ ስሙት። የኢሳያስ አፈወርቂ ሚስጥራዊ ቃለ መጠይቅና የአብይ አህመድ የቁጣ ምላሽ ሲጋለጥ የቆጡና ወርድ ብላ የተባባሉት እነማን ናቸው? የአብይ አህመድ 40 ደቂቃ የፈጀው የውሸት ንግግር ተጋለጠ። ሙሉውን ተመልከቱት፣ በፍጹም እንዳያመልጣችሁ። የፕሪቶሪያው ስምምነት በይፋ ተቀደደ። አብይ አህመድ የኤርትራ ሰራዊት ወጥቷል ብለው ሲዋሹ፣ መሬት ላይ ያለው እውነት ግን ሌላ ነው። የትግራይ ህዝብ ታግቷል። በመጨረሻም የተደበቀው ሰነድ ወጣ። ከመከላከያና ከደህንነት ሾልኮ የወጣው ሚስጥራዊ መረጃ። ይህን ከሰማችሁ በኋላ ኢትዮጵያ ውስጥ መኖር ያስፈራችኋል። ከ400 በላይ ፋብሪካዎች ወደ አመድነት ሲቀየሩ 21 የውሃ ፋብሪካዎች ብቻ ለምን ተረፉ? የብልጽግና ባለስልጣናት በህዝብ ደም ላይ የገነቡት የቢዝነስ ስራቸው ተጋለጠ። የትግራይ ወጣቶች ዳግም ወደ ጦርነት። እምቢ ለጦርነት ግን ጥቃት ከመጣን መክታለን የሚለው አዲስ አቋም ያዙ። በመቀሌ የተፈጠረው የውስጥ መከፋፈል አደገኛ ደረጃ ላይ ደረሰ። ኢራን 800 ሚሳኤል ተኮሰች። አሜሪካና እስራኤል ተፋጠጡ። የሶስተኛው ዓለም ጦርነት ደወል ሲደወል አብይ አህመድ ከእሳት ጋር እየተጫወቱ ነው። የተባበሩት አረብ ኤምሬትስ ያስተላለፈችው ቀጭን ትዕዛዝ 690 ሺህ ኢትዮጵያውያን የት ገቡ? በሱዳን ኬንያና ጅቡቲ በረሃዎች የሚረግፈው ወገን ጩኸት። መንግስት አደግን በለጸግን እያለ ህዝብ ግን እግሬ አውጪኝ እያለ ነው። የውሸቱ ሪከርድ። ጦርነት ያደረግነው ለ40 ሰዓት ብቻ ነው ያሉት ጠቅላይ ሚኒስትር የገደሉትን 1 ሚሊዮን ህዝብ የት ደበቁት? ታሪክን ለማጣመም የተሰራው አስቂኝ ድራማን ትሰሙታላችሁ። የቱርክ ድሮኖች እና የኤምሬትስ ዶላር። ኢትዮጵያ የውክልና ጦርነት ሜዳ ሆናለች። አብይ አህመድ ሀገርን ለሽያጭ አቀረቡ። ግን ወገኖቼ ከፖለቲካው ጩኸት ጀርባ እውነተኛው የኢትዮጵያ ምስል ምን ይመስላል? እስቲ ቆም ብለን እናስብ። ዛሬ በሱዳን በረሃ በድንኳን ውስጥ የረሃብ አለንጋ የሚገረፉትን በመቶ ሺዎች የሚቆጠሩ ኢትዮጵያውያንን አስቧቸው። አንዲት እናት አጥንቱ በወጣው ደረቷ ላይ ሕፃን ልጇን አቅፋ እባክህ ፈጣሪ ሞቴን አቅርበው ስትል ማየት ምን ያህል ያማል? በአንድ በኩል 1 ሚሊዮን ወጣት ተፈጅቶ ጦርነት ያደረግነው ለ40 ሰዓት ነው ተብሎ በደም ላይ ሲቀለድ፣ 400 ፋብሪካዎች ወድመው በመቶ ሺዎች ስራ አጥተው ሲራቡ፣ የብልጽግና ባለስልጣናት ግን 21 የውሃ ፋብሪካዎችን ተከፋፍለው የታሸገ ውሃ እየጠጡ ይዝናናሉ። ይህ የሰው ልጅ ጭካኔ ጥግ ነው። ይህ የአረመኔነት የመጨረሻው ደረጃ ነው። ነገር ግን የኢትዮጵያ ሕዝብ ሆይ አትዘን፣ ተስፋ አትቁረጥ። የንጹሃን እንባ መሬት ላይ ወድቆ አይቀርም። ይህ ሁሉ ግፍ፣ ይህ ሁሉ ውሸትና ቅጥፈት የራሱ የሆነ ማብቂያ አለው። ዛሬ በካሜራ ፊት ቀርበው የሚዋሹ መሪዎች ነገ በታሪክና በሕዝብ ፍርድ ፊት ራቁታቸውን ይቆማሉ። ኢትዮጵያዊነት አይሞትም። የሕዝባችን የመኖር ጉጉት ከነሱ ድሮን ይበልጣል። ከዚህ ሁሉ አመድ ውስጥ፣ ከዚህ ሁሉ ውድመት ውስጥ አዲስና እውነተኛ ኢትዮጵያ ትወለዳለች። እውነት ይዘገያል እንጂ አይቀርም። በርቱ። ሰላም ጤና ይስጥልን። የተከበራችሁ የማርኮን ሚዲያ ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ የአብይ አህመድን መንግስት እርቃን የሚያስቀር ውሸትን በቁጥርና በመረጃ የሚያጋልጥ እጅግ አስደንጋጭ ፕሮግራም ነው። ጠቅላይ ሚኒስትር አብይ አህመድ ለ40 ደቂቃ ያህል በቴሌቪዥን ቀርበው የተናገሩት ንግግር የዓለምን ሕዝብ ጉድ አሰኝቷል። የኤርትራውን ፕሬዚደንት ኢሳያስ አፈወርቂን ለማባበልና ምላሽ ለመስጠት በተዘጋጀው በዚህ ቃለ መጠይቅ አብይ የረጩት ውሸት ማመን ይከብዳል። ጦርነት ያደረግነው ለ40 ሰዓት ነው አሉ። አስቡት፣ 1 ሚሊዮን ህዝብ ያለቀበትን የ21ኛው ክፍለ ዘመን አስከፊውን ጦርነት 40 ሰዓት ብለው አጣጣሉት። የትግራይ እናቶችን ባቀልድ ሆነ። በሌላ በኩል ትግራይ ውስጥ የፈነዳው አዲስ የፖለቲካ ቦምብ። ወጣቱ በቃን፣ የእናንተን የፖለቲከኞች ጦርነት አንዋጋም ብሎ ተነሳ። 400 ፋብሪካዎች ለምን ወደሙ? 21 የውሃ ፋብሪካዎች ስለምን ተረፉ? የብልጽግና ሌቦች ምስጢር። ከሀገሩ ውጭ ደግሞ ዓለም ሊተፋ ነው። ኢራን በአሜሪካና በእስራኤል ላይ ሚሳኤል እያዘነበች ነው። አብይ አህመድ ደግሞ ኢትዮጵያን የዚህ ቀውስ ሰለባ ሊያደርጓት ነው። ይህ ማርኮን ሚዲያ ነው። መረጃው እሳት ነው። አሁኑኑ ላይክ፣ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ ወገኖቼ፣ የፖለቲካው ድራማ ቀጥሏል። ሰሞኑን የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሰጡት ቃለ መጠይቅ አብይ አህመድን የቆጡን አውርድ ብላ የበብቷን ታለች ብለው አሽሙር ነበር።
ይህ ንግግር አብይን ክፉኛ አበሳጭቷቸዋል። ለዚህ ምላሽ ለመስጠት ሲሉ አብይ አህመድ 40 ደቂቃ ሙሉ ካሜራ ፊት ተቀምጠው የራሳቸውን ፊልም ሰሩ። ነገር ግን የተናገሩት ነገር ከምላሽነት ይልቅ እብደት ይመስል ነበር። ከሁሉም በላይ ዓለምን ያስደነገጠው ውሸት እኛ ጦርነት የገባነው ተገደን ነው፣ ያደረግነውም ጦርነት ከ40 ሰዓት አይበልጥም ያሉት ነው። እግዚአብሔርን 40 ሰዓት ለ2 ዓመት ሙሉ አውሮፕላን ሲደበድብ፣ ድሮን ሕፃናትን ሲፈጅ፣ መድፍና ታንክ ከተሞችን ሲያፈርስ የነበረው ጦርነት 40 ሰዓት ነው የተካሄደው። 1 ሚሊዮን የትግራይ የአማራና የአፋር ወጣት ያለቀበት፣ እናቶች የተከሉበት፣ ሀገር የፈረሰበት ጦርነት እንዴት በ40 ሰዓት ይገመታል? ይህ ንግግር የሞቱትን ንጹሃን ዜጎች መሳደብ፣ በሕዝብ ቁስል ላይ ጨው መነስነስ ነው። አብይ አህመድ ይህን የሚሉት ለምንድን ነው? ምክንያቱም በዓለም አቀፍ ፍርድ ቤት ICC የዘር ማጥፋት ወንጀል እንዳይጠየቁ ታሪክን ለመሰረዝና ለማጣመም ነው። እኔ ሰላማዊ ነኝ፣ ጦርነት አልወድም ለማለት ነው። ነገር ግን ደሙ ገና አልደረቀም፣ አጥንቱ ገና አልተሰበሰበም። መላው ዓለም በሳተላይት ያየውን እልቂት በቃላት ልደብቀው ማለት የክፍለ ዘመኑ ትልቁ ጅልነት ነው። በትግራይ ክልል የነበረው ኢኮኖሚ እንዴት ሆን ተብሎ እንደወደመ የሚያሳይ ቁልጭ ያለ መረጃ ወጥቷል። በትግራይ ውስጥ ከነበሩት ከ446 በላይ ግዙፍና መካከለኛ ፋብሪካዎች ዛሬ ሥራ ላይ ያሉት ስንት ናቸው? ዜሮ። ሁሉም ወድመዋል፣ ተዘርፈዋል፣ ወደ ኤርትራና መሃል አገር ተጭነዋል። ግን እዚህ ጋር አንድ አስደንጋጭ ምስጢር አለ። ስሙኝ በደንብ። ከዚህ ሁሉ ውድመት መሃል በታምር የተረፉ ፋብሪካዎች አሉ። ምን አይነት ፋብሪካዎች? የታሸገ ውሃ የሚያመርቱ 21 ፋብሪካዎች። ለምን? ልብስ ፋብሪካው ሲወድም፣ ብረት ፋብሪካው ሲቃጠል፣ መድኃኒት ፋብሪካው ሲፈርስ፣ የውሃ ፋብሪካዎቹ ለምን ተረፉ? ምክንያቱም እነዚህን የውሃ ፋብሪካዎች የሚቆጣጠሩት ከኋላ ሆነው ትርፉን የሚሰበስቡት የፌዴራል መንግስት የብልጽግና ከፍተኛ ባለስልጣናትና የጦር ጄኔራሎች ስለሆኑ ነው። አያችሁት የሌብነቱን ጥግ? ህዝቡን በረሃብ በጥይትና በመድኃኒት እጦት ፈጅተው የራሳቸውን ቢዝነስ ግን በጦርነቱ መሃል ጠብቀውታል። አሁን እነዚህ 21 የውሃ ፋብሪካዎች ብቻ በሙሉ አቅማቸው እያመረቱ ገንዘቡ ወደ አዲስ አበባ ካዝና እየገባ ነው። ይህ የሚያሳየው ጦርነቱ የህዝብን ደህንነት ለማስጠበቅ ሳይሆን ሀገርን የመዝረፍ ኢኮኖሚን የማውደምና በህዝብ ደም የመክበር የካፒታሊዝም ጦርነት እንደነበር ነው። ወደ ትግራይ የውስጥ ፖለቲካ ስንመለስ ነገሩ ጠፍቷል። የትግራይ ህዝብና ወጣት አሁን እውነቱ ገብቶታል። ሰሞኑን በመቀለና በተለያዩ የትግራይ ከተሞች ወጣቶች አስገራሚ አቋም ይዘው ወጥተዋል። እኛ ለፖለቲከኞች ስልጣን ስንል ዳግም ወደ ጦርነት አንገባም፣ የትግራይ ደም በከንቱ አይፈስም ብለው አምፀዋል። አዎ የትግራይ ወጣት ነቅቷል። ህወሓት በሁለት ተከፍሎ በነ ዶክተር ደብረጽዮንና በነ ጌታቸው ረዳ እርስ በርስ ሲናቆር፣ ወጣቱ ግን እናንተ ስልጣን ተከፋፈሉ፣ እኛ ግን ዳቦ አጥተናል፣ ልጆቻችንን አሳጣችሁን፣ መጻኢ ዕድላችንን አጨለማችሁ እያሉ ነው። እኛ ሰላም ነው የምንፈልገው፣ ነገር ግን ትግራይ ላይ ጥቃት ከመጣ ራሳችንን እንከላከላለን እንጂ ለእናንተ የፖለቲካ ቁማርና ለስልጣን ሽኩቻ ዳግም አንማገድም የሚል ጠንካራ አቋም ይዘዋል። ይህ የህዝብና የወጣት መነቃቃት ለህወሓት አመራሮችም ሆነ ለአብይ አህመድ ትልቅ ራስ ምታት ሆነዋል። ህዝቡ ከጦርነት አዙሪት ወጥቶ ሰላምና ልማት ይፈልጋል። ፖለቲከኞች ግን አሁንም በደም ሊነግዱ ይፈልጋሉ። ወጣቱ በቃ ካለ የጦርነት ነጋሪት ጎሳሚዎች በባዶ ሜዳቸውን ይከራሉ። አሁን ደግሞ አይናችንን ወደ ዓለም አቀፍ ዜናዎችን መልስ። ሶስተኛው የዓለም ጦርነት ደወል እየተደወለ ነው። የማርኮን ሚዲያ ቤተሰቦች ኢራን በእስራኤልና በአሜሪካ የጦር ሰፈሮች ላይ ከ800 በላይ ሚሳኤሎችንና ድሮኖችን ለማዝነብ ተዘጋጅታለች። መካከለኛው ምስራቅ በእሳት ሊነድ በቋፍ ላይ ነው። ዶናልድ ትራምፕ እና ኔታንያሁ ኢራንን ከካርታ እናጠፋታለን ብለው እየዛቱ ነው። ታዲያ የእኛን ምን ያገባናል? ይሄውላችሁ ጉዱ። አብይ አህመድ ከሁለቱም ወገን ጋር አደገኛ ቁማር እየተጫወቱ ነው። በቅርቡ የተባበሩት አረብ ኤሚሬትስ UAE መሪዎች አዲስ አበባ መጥተው የነበረው ለምንድን ነው? ከእስራኤልና ከኛ ጎን ተሰለፍ፣ ኢራንንና የየመን ሁቲዎችን አውግዝ የሚል ቀጭን ትዕዛዝና የዶላር ሻንጣ ይዘው መጥተው ነው። ኢትዮጵያ በኤሚሬትስ ዶላርና በቱርክ ድሮን ተጠልፋ የዓለም ኃያላን የውክልና ጦርነት ፕሮክሲ ዋር መጫወቻ ልትሆን ነው። ቀይ ባህር ሲታመስና ሚሳኤል ሲተኮስ ቀጣዩ ገፈት ቀማሽኛው ነን። መንግስት ለስልጣኑ ሲል ሀገርን የጦር ኢላማ እያደረጋት ነው። በመጨረሻም የት እንዳሉ ያልታወቁት ሀገር አልባ የሆኑት የ690 ሺህ ኢትዮጵያውያን ጉዳይ የዓለም አቀፉ የስደተኞች ተቋም IOM እና የነፍስ አድን ድርጅቶች ያወጡት ሪፖርት አብይ አህመድ አደግን፣
ተመነደግን፣ ስንዴ ወደ ውጭ ላክን የሚሉትን ፕሮፓጋንዳ ዜሮ የሚያስገባ ነው። ባለፉት ጥቂት ዓመታት ብቻ 690 ሺህ ኢትዮጵያውያን፣ አዎ ከግማሽ ሚሊዮን በላይ ሕዝብ ከሀገሩ ተሰዶ በሱዳን፣ በኬንያ፣ በጅቡቲ እና በየመን በረሃዎች ውስጥ እየተሰቃየ ነው። መንግስት በቴሌቪዥን ቫርግ ቤተ መንግስትና ሪዞርት ሲያሳይ፣ እውነተኛዋ ኢትዮጵያ ግን በረሃብ በጦርነትና በስደት እያለቀች ነው። እነዚህ ስደተኞች የማን ልጆች ናቸው? የኛው ወገኖች በሱዳን ጦርነት መሃል ተከበው መግቢያ አጥተው በረሃብና በጥይት የሚረግፉት ኢትዮጵያውያን ጩኸት መንግስትን አያንቀውም። ይሄ ነው ብልጽግና፣ ይሄ ነው ታላቅነት። የዜጎቿን ሕይወት መጠበቅ ያቃታት ሀገር እንዴት ነው የአፍሪካ ቀንድ ኃያል የምትሆነው? የተከበራችሁ የማርኮን ሚዲያ ቤተሰቦች፣ ዛሬ ያየናቸው መረጃዎች የሚያሳዩን አንድ ጥቁር ሀቅ አለ። መሪዎቻችን በውሸት ዓለም ውስጥ እየኖሩ እኛን ወደ ገደል እየገፉን ነው። 1 ሚሊዮን ሕዝብ ያለቀበትን ጦርነት ለ40 ሰዓት ብቻ ነው የተዋጋ ነው ብሎ የሚያሾፍ መንግስት፣ 400 ፋብሪካ ወድሞ የራሱን የውሃ ፋብሪካ ብቻ የሚያስጠብቅ አገዛዝ ነገ ከዚህ የባሰ እልቂት ቢያመጣ አይገርምም። ነገር ግን እኛ ዝም አንልም። የሕዝብን ብሶት ከመናገር መረጃን መሳሪያ አድርገን እውነቱን ከማጋለጥ ወደ ኋላ አንልም። ይህን ቪዲዮ አሁኑኑ ሼር አድርጉ፣ ለሁሉም ኢትዮጵያዊ ድረስ፣ እውነቱ ይጋለጥ። ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ ስለ ጄኔራሎቹ ሚስጥራዊ የባንክ ዘረፋና ዶላር ወደ ውጭ ስለሚሸሽበት አዲሱ ኔትወርክ እጅግ አስደንጋጭ መረጃ ይዘንላችሁ እንቀርባለን። እንዳያመልጣችሁ። ማርኮን ሚዲያ፣ የሕዝብ ዓይንና ጆሮ፣ እውነት ያሸንፋል። ኢትዮጵያ በልጆቿ ትብብር ከዚህ መከራ ትወጣለች። ቸር እንሰንብት።